እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። ሌላው ቁርአን አምላካዊ ቃልነቱን በሚያፈርስ መልኩ መስተካከሉ፣ ከእውነታ ጋር መጋጨቱ፣ እንደዚሁም እርስ በራሱ መጋጨቱ። ፈጣሪ ሁሉን አዋቂ በመሆኑ በሌላ ጊዜ ሌላ እውቀት ተገልጦለት አስቀድሞ የተናገረውን ቃል አይቀይርም። ቃሉም አይምታታበትም፣ አይዋሽምም። ነገር ግን ቁርአኑ የፈጣሪ ቃል አለመሆኑን በሚያሳይ መልኩ ለመሐመድ ስንፍና ተብሎ ሲገለጽ ነበረ። እንደዚሁ ሀሳቦቹ እርስ በርስ እንዲሁም ከእውነታ ጋር ሲጋጭበት ነበረ። ቀጥሎ በስፋት እንመለከታለን። ለመሐመድ ስንፍናና ጥቅም ተብሎ በጊዜ ሲገለጽ የነበረ መሆኑ። ነቢዩ መሐመድ በመጀመሪያ የአላህ ቃል ነው ብሎ ያስተማራቸውን አንዳንድ ትእዛዞችን በተለይ ከሴትና ከገንዘብ ጋር በተያያዘ ያወረደውን ቃል ለራሱ መፈጸም ከብዶት ነበረ። በዚህም እነዚህን ቀደምት ከባድ ትእዛዞችን መልሶ በመከለስ ቁርአኑን ኤዲት አድርጎ ራሱን ከነዚህ ከባድ ሕጎች ነፃ ሲያደርግ ነበር። ነቢዩ በመጀመሪያ ቁርአን ምዕራፍ 4 ቁጥር 3 ላይ ከሴቶች ለእናንተ የተዋበላችሁን ሁለት 3 አግቡ፣ አለማስተካከልን ብትፈሩ አንዲትን ብቻ ወይንም እጆቻችሁ ንብረት ያደረጉትን ያዙ አለ። ነቢዩ ይህንን አለማስተካከል ብትፈሩ የሚለውን ሕግ በመተላለፍ አይሻን ከሚስቶቹ ሁሉ አስበልጦ ስለሚወዳት ቁርአኑን መልሶ አስተካከለው። ቁርአን 33:51 ከእነርሱ የምትሻትን ታቆያለህ፣ የምትሻትን ወደ አንተ ታስጠጋለህ። በመፍታት ካራካትም የፈለግካትን በመመለስ ብታስጠጋ በአንተ ላይ ኃጢአት የለብህም። ሳሂህ ሙስሊም 3453 እና ሳሂህ ሙስሊም 3454። በዚህ ጊዜ የፈለግካትን ታቀርባለህ፣ የፈለግካትን ታርቃለህ የሚለው የቁርአን ክፍል ተገለጠ። የሚለው አንቀጾች ወረዱ። ለሚስቶቹ አውጥቶ የነበረውን ተራም መጠበቅ ስላልቻለ ሌላ ትእዛዝ አወረደ። ሳሂህ ቡኻሪ 762-48 አንተ ሙሐመድ ከፈለክ የሚስቶችን ተራ ቀን ማስተላለፍ ትችላለህ የሚለው አንቀጽ ተገለጠ። በመቀጠልም እስከ 4 የሚያዘውን ሕጉን ተላልፎ ሚስቶቹን ወደ 9 ከዚያም ወደ 11 አሳደገ። በኋላ ላይ ነቢዩ በሚስት ብዛት እንዳይገደብ ደግሞ ሌላ ቃል አወረደ። ቁርአን 33:50 ያመነች ሴት ነፍሷን ወይንም ራሷን ለነቢዩ ብትሰጥ ነቢዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ላንተ ብቻ የጠራች ስትሆን ፈቀድንልህ በማለት ራሱን ከሚስት ብዛት ሕግ ነፃ አደረገ። ነቢዩ መሐመድ ይህንን ሁሉ ሚስት ይዞ ደግሞ የማደጎ ልጁን የዛይድን ሚስት ዘይነብን ተመኛት። ዛይድና ዘይነብም የነቢዩ ሁኔታ ስላስፈራቸው ጎመን በጤና ብለው ተፋቱ። ከዚያም የአላህ ነቢይ ምን ቸግሮት አላህ አግባት ብሎኛል ብሎ ቁርአን 33:37 አውርዶ ዘይነብን አገባት። ናሳይ 3411 ላይ እንደተገለጸው ነቢዩ መሐመድ ከሴት ባሪያቸው ጋር ወሲብ ሲፈጽሙ አይሻና ሀፍሳ በሚባሉ ሚስቶቻቸው ተያዙ። እነዚህ ሚስቶቻቸውም ነቢዩ ዳግም እንደዚህ እንዳያደርጉ ወጥረው በያዟቸው ወቅት ነቢዩ የተናገሩት ቃል ቁርአን 66:1 ተደርጎ እንደተጻፈ በዚህ ሐዲስ ላይ ተተርኳል። የሙስሊሞች እናት የምትባለው አይሻ እና ሀፍሳ የተባሉት ሚስቶቹም የመሐመድ ነገር ሲያስጠላቸው በአንድ ወቅት ከነቢዩ ጋር ያላቸውን ግንኙነት አቋርጠው ነበር። ሌሎቹ ሚስቶቹም እንደዚሁ አመፀውበት ነበር።
መሐመድ ግን ምን ችግር አለው? በቁርአን በኩል ዞሮ አስፈራርቶ መለሳቸው። ቁርአን 66:5 መላቸውንም ቢፈታ ከእናንተ የበለጡ ሚስቶች ሙስሊሞች፣ አማኞች፣ ታዛዦች፣ ተጸጻቾች፣ ለአላህ ተገዢዎች፣ ጾመኛዎች፣ ፈቶች፣ ደናግልም የሆኑትን ጌታው ሊለውጠው ይከጀላልና የሚል ቃል አወረደ። አይሻም ይህንን ነቢዩ ለራሱ ስሜት ቁርአኑን በራሱ መንገድ ሲያስተካክል የነበረበትን ሁኔታ ተመልክታ አንድ ነገር ተናግራ ነበረ። ሳሂህ ሙስሊም 8 3453 እና ሳሂህ ሙስሊም 8 3454 ላይ አይሻ እንደተናገረችው አላህ የነቢዩን ፍላጎት ለማርካት ብቻ ነው የሚፈጥነው በማለት አላህ የነቢዩን የወሲብ ፍላጎት ብቻ ለማርካት የሚጥር አምላክ አድርጋ ስትናገር ነበረ። ችግሩ ግን ከፈጣሪ ሳይሆን ቁርአን የመሐመድ የግል ፈጠራ በመሆኑ ምክንያት ነው። ሙሐመድ በማህበረሰቡ የሚወገዙትን ነገሮች ለሁሉም መፍቀድ ሲያቅተው ደግሞ ለራሱ ብቻ ለይቶም ቃል ሲያወርድ ነበረ። ቁርአን 33:50 አንተ ነቢዩ ሆይ እኛ እነዚያን የአጎትህን ሴቶች ልጆች የአክስቶችንም ሴቶች ልጆች የየውሽማህን ሴቶች ልጆች የየውሽሜህንም ሴቶች ልጆች ማግባት ለአንተ ፈቅደንልሃል። ያመነች ሴት ነፍሷን ወይም ራሷን ለነቢዩ ብትሰጥ ነቢዩ ሊያገባት የፈለገ እንደሆነ ከምዕመናን ሌላ ለአንተ ብቻ የጠራች ስትሆን ፈቀድንልህ። የሚገርመው ደግሞ ማንም የጣለውን ሲያነሱበት አይወድም እንደሚባለው አባባል ነቢዩ ይህንን ሁሉ ሚስት ይዞ ቁርአን 33:53 ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም፣ ይህ አላህ ዘንድ ከባድ ኃጢአት ነው በማለት እሱ የተዋቸውን ሌሎች ሰዎች እንዳያገቧቸው በቁርአን በኩል ሲከለክል እንመለከተዋለን። በወቅቱም በሴቶች ጉዳይ ላይ ሲቀርብበት የነበረውን ትችት ለማውገዝም ነቢዩ በቁርአን በኩል ዞሮ ተቺዎችን ሲተቻቸው ነበር። ቁርአን 4:127 በሴቶችም ነገር ያስተችኋል አለ። ቆይቶም አመንዝራነቱ አመክንዮ ለማድረግ ዝሙት ፈጣሪ በውስጣችን የፈጠረው ተፈጥሯዊ ነገር ነው የሚል አስተምሮን ሲያስተምር ነበረ። ከሀብትም ጋር በተያያዘ ተመሳሳይ ችግር ነው የምንመለከትበት። በመጀመሪያ ነቢዩ የዝርፊያን ስራ ቅዱስ ስራ አደረገ። በመቀጠል የሚዘረፈው ዝርፊያ በሙሉ የራሱ ብቻ አደረገ። በመቀጠል ሀብቱ እየበዛ ሲሄድና ተከታዮቹን ሞራል ለመጠበቅ ሲል ድርሻውን ወደ 1/5 አወረደ። ቁርአን 8:1 የዘረፋ ገንዘቦች የአላህና የመልእክተኛው ናቸው፣ ስለዚህ አላህን ፍሩ። ቁርአን 8:41 ከማንኛውም ነገር በጦር ከካህዲዎች የዘረፋችሁትም 1/5 ለአላህና ለመልእክተኛው ነው። ነቢዩ በአንድ ወቅት ከአላህ ሌላ አማላጅ የለም፣ ማንኛይቱም ኃጢአት ተሸካሚ ነፍስ የሌላኛይቱን ኃጢአት አትሸከምም ሲል ቆይቶ ተመልሶ ደግሞ ቁርአን 9:103 ላይ ከገንዘቦቻቸው ስትሆን በእርሷ የምታጠራቸውና የምታፋፋቸው የኖችን ምጽዋት ያዝ፣ ለእነርሱም ጸልይላቸው፣ ጸሎትህ ለእነርሱ እርካታ ነውና አላህም ሰሚ አዋቂ ነው በማለት ቁርአኑን ለራሱ ጥቅም አስተካከለው። በሌላ ስፍራም ቁርአን 36:21 ላይ እነርሱ ቅኑ መንገድ የተመሩ ሲሆኑ ዋጋን የማይጠይቋቸው ሰዎች ተከተሉ ብሎ ተመልሶ ደግሞ ይህንን ቃል አወረደ። ቁርአን 58:15 እናንተ ያመናችሁ ሆይ መልእክተኛውን በተወያያችሁ ጊዜ ከመወያየታችሁ በፊት
ምጽዋትን አስቀድሞ በማለት ቁርአንን ለራሱ ጥቅም መልሶ አስተካከለ። ሙሐመድ በአንድ ወቅት ቁርአንን ቃል በቃል መሸምደድ እንዳለበት አስተማረ። ለራሱም ሙሉ በሙሉ እንደሸመደደ ሲረዳ ይህንን ቃል አወረደ። ቁርአን 87:6 ቁርአንህን በእርግጥ እናስነብብሃለን አትረሳምም። ይሁን እንጂ ሐዲስ ላይ እንደተዘገበው ነቢዩ በጊዜ ሂደት አንዳንድ አንቀጾችን እየረሳ ተቸገረ። ኡባይ የሚባለው ሶሐባቸው ግን ነቢዩ የሚናገሩትን ቁርአን ከነቢዩ በላይ ሸምድዶ ይዞ ነበር። ነቢዩ መሐመድም መበለጡን ሲያውቅ ግን ከአላህ ዘንድ ሌላ ቃል አወረደ። ብትረሳ የተሻለውን እናወርዳለን የሚለውን ቁርአን። ይህም ቁርአን 2:106 ተደርጎ ተጻፈ። ቁርአን 2:106 ከአንቀጽ ብንለውጥ ወይንም እርሷን ብናስረሳ ከእርሷ የሚበልጥ ወይንም ብጤዋን እናመጣልሃለን በማለት ነቢዩ እንደዚህ በሴቶች ጉዳይ፣ በሀብት ጉዳይና ቁርአኑን በቃል መያዝ አቅቶት ሲቸገር ቁርአኑን እንደዚህ ሲያስተካክል የፈለገ ሙስሊም ሼም የያዘው እንጂ እርሱ ምንም ሼም አይዘው። ይሁን እንጂ ቁርአኑን በየጊዜው እንደዚህ ማስተካከሉ ቁርአኑ የፈጣሪ ቃል ሳይሆን የመሐመድ የአእምሮ ውጤት መሆኑን ያሳያል።